ማንኛውም ሰው በህይወቱ የማይደራደርበት ሁለት ነገር ቢኖር በረከትና ከፍታ ነው። ሁሉም ሰው መባረክ ይፈልጋል። ሁሉም ሰው ከፍታን ህይወት ኤክስፒሪየንስ ማድረግ ይፈልጋል። ሰው በህይወቱ ውሳኔውን የሚጠይቅ መስቀለኛ ነገሮች ያጋጥሙታል። ሁልጊዜ ወይ ወደ ጌታ እስኪሄድ ድረስ ወይ ደግሞ ጌታ ወደሱ እስኪመጣ ድረስ ውሳኔያችንን የሚጠይቁ መሰረታዊ የሆኑ መስቀለኛ የህይወት ጉዳዮች ሁልጊዜም ያጋጥመናል። የበረከት በሮች መካከል አማኞችን ክርስቲያኖችን ወደ በረከት ወደ ከፍታ ወደ ድል ወደ ስኬት ከሚያመጡ ነገሮች መካከል ዘመን ተሻጋሪ ወደ ሆነ ራሱን ብቻ ሳይሆን ትውልዱን ወደሚለውጥ መንፈሳዊ በረከት ከሚያስገባ ነገር መካከል አንዱና ቀዳሚው ውሳኔ ህይወትን ወደ ከፍታ የሚያደርስ መንፈሳዊ በር ነው። ዛሬ ላካፍላችሁ የምፈልገው መሰረታዊ ነገር ምንድነው? በአብዛኛው ከጌታ ጋር በኪዳን ከተሳሰራችሁ በኋላ ወደ መንፈሳዊ ዓለም ከመጣችሁ በኋላ በረከቶችን በአብዛኛው የእናንተ የሚያደርግላችሁ የእናንተ ዲሲሽን የውሳኔ አቅማችሁ ነው። የውሳኔ ህይወታችሁ ነው። የውሳኔ እንቅስቃሴ ነው። የማትወስኑ ከሆነ እግዚአብሔር አምላክ ከሰማይ ወርዶ እንጀራ ጠቅልሎ አይሰጣችሁ። እንጀራው ከቀረበላችሁ በኋላ እጃችሁን ታጥባችሁ እንጀራው መብላት የእናንተ ኃላፊነት ስለሆነ ማለት። በመጽሐፍ ቅዱሳችን ውስጥ በጣም አስደናቂና አነጋጋሪ ታሪካዊ የሆነ ውሳኔ ከወሰኑ ሰዎች መካከል የመጀመሪያው አብርሃም። እንደምታውቁት እግዚአብሔር አብርሃምን ከዘመድ ከሀገር ከቤተሰቦች ተለይተ እኔ ወደማሳይ ምድር ውጣ ብሎ ሲለው አብርሃም እግዚአብሔርን አምኖ ወሰነ። አብርሃም ወሰነ። እግዚአብሔርን አምኖ እግዚአብሔርን ተከትሎ ወጣ። ወዴት እንደሚሄድ አያውቅም። ቀጥሎም እንደሚገጥመው አያውቅም። ሳይጠራጠር ሳያመነታ የእግዚአብሔርን ድምፅ ሰምቶ ወጣና እግዚአብሔርን ተከትሎት ሄደ። አብርሃም ካደገበት ከኖረበት ከተማረበት ወይም ደግሞ ቢያዝን ከሚጽናናበት ቢቸግረው ከሚበደርበት ብቻ ብዙ ማህበራዊ ዋስትና ከሚያገኝበት ከገዛ ቤተሰቦቹና ዘመዶቹ እኔ ወደማሳይ ምድር ውጣ ብሎ ሲለው እግዚአብሔር ለአብርሃም ቀብድ አልሰጠው። እግዚአብሔር ለአብርሃም ምንም መተማመኛ አልሰጠው። ከወጣ ይወል ብሎ የሰጠው ነገር የለም። አብርሃም እግዚአብሔር አለው ያለውን ነገር ሰምቶ ተከትሎ ወጣ። አሁን አንዳንዶቻችሁ እግዚአብሔር ካላችሁ 5 ዓመት 10 ዓመት 15 ዓመት ብሏቸዋል ነግሯቸዋል። ግን እስካሁን ድረስ የዛሬ 15 ዓመት በምትኖሩት አይነት ህይወት ውስጥ ነው እየኖራችሁ ያላችሁት። ለዚህ ደግሞ እግዚአብሔር ተጠያቂም አይደለም፣ ፓስተራችሁ ተጠያቂም አይደለም። ራሳችሁ ናችሁ የዚህ ተጠያቂነትን መውሰድ ያለባችሁ። ለምሳሌ አብርሃም ብቻ አይደለም ወስኖ እግዚአብሔርን ተከትሎ የወጣው። ሐዋርያት ራሳቸው ሁሉን ትተው ጌታን ለመከተል መወሰናቸውን መጽሐፍ ቅዱስ ላይ ታነባላችሁ። ራሱ ይሁዳ ጌታ ኢየሱስን በ30 ዲናር ለመሸጥ ወስኖ እንደ ካደው ታውቃላችሁ። መጽሐፍ ቅዱስ ውስጥ በጣም ብዙ ታሪካዊ እና አስደናቂ ውሳኔዎችን የወሰኑ ብዙ ሰዎችን ታገኛላችሁ። ለምሳሌ በሩት መጽሐፍ ስትመለከቱ የምትሄድበትን መንገድ የሚጠብቃትን ህዝብ እንደዚሁም ደግሞ ወደፊት የሚገጥማትን ነገር ሳታውቅ ጭካኔና ድፍረት የተሞላበትን ውሳኔ ሩት ስትወስንና ከኦርፋ በተለየ ዴስቲኒዋ ሲለይ ትመለከታላችሁ። የቀረበላት ቾይስ አንድ አይነት ነው። የሄዱበት የመጡበት ታሪክ አንድ አይነት ነው። የኦርፋና የሩት ዴስቲኒ ግን የተለያየ ነው። ሰው ተመሳሳይ ሂስትሪ አለው ማለት ሰው ተመሳሳይ ዴስቲኒ ይኖረዋል ማለት አይደለም። ሰው ተመሳሳይ ዋጋ ከፍሏል ማለት ሰው ተመሳሳይ ችግር ውስጥ አልፏል ማለት ተመሳሳይ ዴስቲኒ ይኖረዋል ማለት አይደለም። ዴስቲኒያችሁን ዲተርማይን የሚያደርገው የእናንተ ዲሲዥን ነው። ለራሳችሁ ካልሳሳችሁ እግዚአብሔር ለመስራት አይሳሳም፣ ለመስራት አይቆጠብም። የሚገርማችሁ ዳዊት ከጠላቶቹ ሰልፍ እንዳረፈ ዳዊት በቤቱ እንደተቀመጠ ቅድሚያ የሰጠውና የታየው ነገር የእግዚአብሔርን ቤት ስለመስራት በሁለተኛ ሳሙኤል መጽሐፍ ምዕራፍ 7 ቁጥር 1 ላይ ስታነቡ የምታገኙት ቃል ይሄንን ነው። ከዛ እግዚአብሔር እንደዚህ ያለ በጣም ተገረመ። ቤትህንና መንግስትህን ለዘላለም በፊቴ ይጠነክራሉ፣ ዙፋንም ለዘላለም ይጸናል። ዳዊት የእግዚአብሔርን ቤት ሊሰራ ሲነሳ እግዚአብሔር የዳዊትን ቤት ሰራው። እግዚአብሔር ዳዊት እንደዚህ አለ፣ አንተ ለኔ ቤት ለመስራት ከናታን ጋር ተነጋገርክ አይደል አለ። አዎ፣ ከዚህ በኋላ ግን እንደዚህ አለ፣ ቤትህና መንግስት በፊቴ ይጠነክራሉ፣ ዙፋንም ለዘላለም ይጸናል። ለምን? ቤትህን አጠነክራለሁ። አንተ የኔ ቤት አይተሃልና፣ አንተ የኔ ቤት ለመስራት ወስነሃልና። ልዝናና አላልክም፣ ልረፍ አላልክም፣ ይመቸኝ አላልክም፣ ቆይ ትንሽ ጊዜ ልውሰድ አላልክም። ቅድሚያ ሰጥተኸኛልና እኔ ደግሞ በዘመናት መካከል ቅድሚያ ሰጥሃለሁ፣ አጸናሃለሁ፣ አጠነክራለሁ። ለእግዚአብሔር ፕራዮሪቲ የሰጣችሁ ሰዎች ምቾታችሁን ልረፍ ሳትሉ ቆይ ትንሽ የሆነ ነገር ሳትሉ ተምራችሁ ገና ግራጁዌት እንዳደረጋችሁ ከዛ ከግራጁዌሽን ሰው በተማራችሁበት ትምህርት ስራ ይዞ በልቶ ሰርቶ ቤት ሰርቶ ምናምን ከዛ በኋላ አገለግላለሁ ብሎ ሲጠብቅ እናንተ የተማራችሁበትን ወረቀት ጓዳ አስቀምጣችሁ ወንጌል ለማገልገል ጥቁር መጽሐፍ ያነሳችሁ ሰዎች ከማን ወደ ኋላ የምትቀሩ ይመስላችኋል? እንደዚህ አይነት ዲሲዥን እግዚአብሔር ቤታችሁን እንዲሰራ የሚያንቀሳቅሰው እንደውም በዘመናት መካከል አይቻለሁ። እግዚአብሔር ቤታቸውን የሰራላቸው ሰዎች አይቻል። ልዝናና አላልክም፣ ይመቸኝ አላልክም፣ ልረፍ አላልክም፣ ቤቴን ልስራ አልክ። እስቲ እናንተ ቤቱን ለመስራት ተነሱና እግዚአብሔር ቤታችሁን አይስራ። እስቲ እናንተ የእግዚአብሔርን ቤት ለማቆም ወስኑና እግዚአብሔር የእናንተ ቤት አያቁመው፣ ዙፋናችሁ መንግስታችሁን አያቁመው። እስቲ እናንተ ለጥቅማችሁ ፕራዮሪቲ ከምትሰጡ ለእግዚአብሔር ኪንግደም ጉዳይ እስቲ ቅድሚያ ስጡና እስቲ ተቀደሙ። ለእግዚአብሔር ቅድሚያ ሰጥተው የተቀደሙ ሰዎች አይተናናቅ። እኛ የእሱን ስራ ስንሰራ እሱ የእኛን ሲሰራ ነው የምናውቀው። እሱ ሲሰራ ደግሞ ጠንቅቆ ነው የሚሰራው። ሩት እሄዳለሁ ህዝብሽ እንደ ህዝቤ አምላክሽም እንደ አምላኬ ብላ የወሰነች
ያለችው ካንቺ ጋር ሆናለሁ ብላ የወሰነችላት ሴት ግራ መጋባት ውስጥ ያለች ሴት ነች። ተስፋ መቁረጥ ውስጥ ያለች ሴት ነች። ምሬት ውስጥ ያለችን ሴት ነው የምትከተለው። በእርግጠኝነት በሞዓብ ካሉ እሷ ከምታውቃቸው ከዳጎንና አስታሮት ከሚባሉ ጣዖታቶች ኑኃሚን ሁሉን የሚችል አምላክ አስመርሮኛል ብትልም አምላኳ እንዳስመረራት ስታወራ ሩት ብትሰማ አምላኳ ሀገሯን በድርቅ የመታ ቢመስልም አምላኳ ባሏና ልጆቿን የገደለ ቢመስልም እሷ ካደገችባቸው ከባኦል ጣዖታት ከዚህ ከአስታሮትና ከዳጎን ይሄ አምላክ እየገደለም ቢሆን እንደሚሻል ጸሎቷን ሳይሰማም ቢሆን እንደሚሻል ዲዘርን ያደረገች ይመስለኛል ሩት። እዚህ ሴትዮ ኑኃሚን የምትባለው ሴትዮ ላይ ለመከተል የሚያበቃ ምንም አይነት ተስፋ ምንም አይነት ብሩህ ነገር አላየችም። ወስን፣ መባረክ ከፈለክ ወስን፣ ለታየ ነገር ለመኖር ወስን፣ ለማገልገል ወስን፣ ለመለየት ወስን፣ እግዚአብሔርን ለማክበር ወስን፣ ለመቀጠል ወስን። ከዛ በወሰንከው ነገር ልክ እንደ ሩት ጽና። ወደፊት ሊያስቀጥል የሚችል በቂ ምክንያት ባይኖርም ወደኋላ ልመለስም አለች። ለማገልገል የሚያስችል በቂ አትሞስፌር ባይኖርም አገለግላለሁ ዘንድ፣ ሳገለግል የሚቀበለኝ ሰው ባይኖርም አገለግላለሁ ዘንድ፣ እንድቀጥል የማይፈልግ ሰው ቢበዛም እቀጥላለሁ። ምን አይነት ድምፅ ነው የሚሰማችሁ? ምን አይነት ድምፅ ትሰማላችሁ? ልትቀጥሉ ስታስቡ ምን አይነት ድምፅ ነው የምትሰሙት? ልታገለግሉ ስታስቡ ምን አይነት ድምፅ ነው የምትሰሙት? በኑሯችሁ ላይ፣ በትዳራችሁ ላይ፣ በአገልግሎታችሁ ላይ ምን አይነት ድምፅ ነው የምትሰሙት? በአገልግሎታችሁ ላይ፣ በጥሪያችሁ ላይ ተስፋ የሚሰጥ ወይስ ተስፋ የሚያስቆርጥ? አሁን ስሙኝ፣ እግዚአብሔር የሚሰራው እናንተ ከምትሰሙት የድምፅ ውበት ጋር አይደለም፣ የድምፅ ሞገስ ጋር አይደለም፣ ከእናንተ ውሳኔ ጋር። በጣም የሚገርማችሁ እንደዚህ አይነት ተስፋ የቆረጠና ተስፋ የሚያስቆርጥ ድምፅ የሰማችን ሩት እግዚአብሔር ሲያይ በጣም ተገረመባት። ከዛስ በጣም የሚገርማችሁ ነገር እግዚአብሔር ባረካት፣ በፊቱ ሞገስን አገኘች። ከዛስ ምንም እንኳን ዘሯ ከአይሁድ ባይሆንም በእግዚአብሔር ፕሮግራም ውስጥ አስገባት። በክርስቶስ ኢየሱስ የዘር ሐረግ ከገቡ 5 ሴቶች መካከል አንዷ ሩት ሆና አረፈች። ተስፋ ያጣችሁ ሲመስላችሁ፣ አካባቢያችሁ በጠቅላላ ባዶ የሆነ ሲመስላችሁ የዛን ጊዜ በፍጹም በስሜታዊነት እንዳትወስኑ፣ በጠለቀ መንፈሳዊነት፣ በተረጋጋ መንፈሳዊነት እግዚአብሔር ላይ ባላችሁ እምነት ወስኑ። ተስፋ ሰጪ ድምፅ እየሰማችሁ ካልሆነ የእግዚአብሔር ነገር በእናንተ ህይወት እየመጣ አይደለም ማለት አይደለም። አንዳንድ ሰዎች ወደ ግሬት ዴስቲኒ ተስፋ በማይሰጥ ድምፅ አማካኝነት ወጥተው ሄደዋል። የበረከት በር መታዘዝ። ሳኦልን እግዚአብሔር የቀባው ታዞ ወጥቶ ነው። እሱ ብቻ ሳኦል ከንግስናው የወረደው መታዘዝ ትቶ ቶ ካለ ቶ፣ ውጣ ካለ ቀይረው ካለ ቀይረው፣ ማን እንደሞተ ትሞታል። በቃ ጣልና ከመንግስት መስሪያ ቤት ውጣ ካለ ጡረታዬ አትበል። ዛሬ ነግሬያችኋለሁ። እግዚአብሔርን መርጣችሁ ከቤተሰባችሁ የተለያችሁ እግዚአብሔር እንደዚህ ናችኋል። የቃርሚያ ህይወት አትኖሩም። የልመና ህይወት አትኖሩም። ውሳኔ እግዚአብሔርን ከእናንተ ጋር ያስተሳስረዋል። ሌላ ተጨማሪ ፕሮፌሲ፣ ሌላ ተጨማሪ ምንም መገለጥ ምናምን በማያስፈልገው ሁኔታ ልክ እናንተ ከነገ ጠዋት ጀምሮ አክሽን ስትሉ እግዚአብሔር ከሰማይ ሰራዊቱን ማዘዝ ይጀምራል። ያ እግዚአብሔር የነገራችሁ ትልቅ ህልም፣ ያ እግዚአብሔር የነገራችሁ ትልቅ ራእይ የሚጠብቀው የሀገሪቷን ጠቅላይ ሚኒስትር አይደለም፣ የእናንተን ውሳኔ ነው። መተው ያለባችሁን እስክትተዉ ነው። መጨከን ባለባችሁ ላይ እስክትጨክኑ ነው። መውጣት ካለባችሁ እስክትወጡ ነው። መለየት ካለባችሁ እስክትለዩ ነው። ያንን በጣም የሚያሳሳችሁን ነገር እስክትሰዉት ነው። እስክታርዱት ነው የሚጠብቀው። ያ እናንተ በብቸኝነት በትንሹ ጓዳ ያያችሁ ትልቅ ራእይ ከመሆን የሚከለክለው ምንም የሰው ኃይል በዚህ ምድር የለም። የሚከለክለው አንድ ጉዳይ ብቻ ነው። እናንተ የምትሳሱለት የራሳችሁ ነገር ካለ ብቻ ነው። እግዚአብሔር ሩት ወደፊት ለመሄድ ስትወስን የምትሄድበትን መንገድ አታውቀውም። ወደፊት ለመሄድ ስትወስን የሚጠብቃትን ህዝብ አታውቀውም። ካልቸሩን አታውቅም። ማህበራዊ ሴቱን አታውቅም። መንፈሳዊ ልምምዱን አታውቅም። ግን አንድ ነገር ወስናለች። ምንም ጉዳይ ወደፊት ሊገጥማት ይችላል። ለሷ ከትናንትናዋ ይልቅ ነገዋ ይበልጣል። ወደፊት ነው ለመሄድ የወሰነችው። ዛሬ ነግራችኋለሁ፣ ከፊት ያለው ምንም ሊሆን ይችላል። በጌታ በኢየሱስ ስም አልፎ መሄድ ይሆንላችኋል። አልፎ መሄድ ይሆንላችኋል። ወደ ኋላ አልመለስም የሚል ሰው አሜን ይባል። ወደ ትናንትና አልመለስም የሚል አሜን ይባል። አሁን ብዙዎቻችሁ ለመወሰን የምትቸገሩት ለምንድን ነው? እርግጠኛ መሆን ትፈልጋላችሁ፣ በጣም መተማመን ትፈልጋላችሁ። ግን ነግራችኋለሁ፣ በጣም በህይወታቸው ሰክሰስፉል የሆኑ ሰዎች በሚወስኑት ውሳኔ እርግጠኛ ሆኖ ስለወሰኑ እንዳይመስላችሁ። በእምነት ሆኖ ስለወሰኑ ነው። እግዚአብሔርን አይተው ስለወሰኑ ነው። ሁሉን የሚገዛ ፕላን እንዳለች ዛሬ በጌታ በኢየሱስ ስም ፍጻሜያችሁን የሚቀይር ውሳኔ ያገኛችኋል። እግዚአብሔር በውሳኔ ብቻ የሚከፍትላችሁ ደጃል፣ ስትወስኑ ብቻ የሚከፈት በራል፣ የእናንተን ዲሲሽን የሚጠብቅ በራል። የእናንተን ዲሲሽን፣ የመንግስትን ውሳኔ አይደለም፣ የቤተሰቦቻችሁን ዲሲሽን አይደለም፣ የፍቅረኛችሁን ወይም የጓደኛችሁን አይደለም። የእናንተን ውሳኔ የሚጠብቅ፣ የእናንተን ጭካኔ፣ የእናንተን ድፍረት፣ የእናንተን የልብ መተማመን የሚጠብቅ ብዙ ጉዳይ አለ። እነግራችኋለሁ። የፈራችሁት ነገር የፈራችሁት እስክትወስኑ ነው። ዮርዳኖስ ድምፁ እስኪረገጥ ነው። ሙላቱ እስኪረገጥ ነው። ዛሬ ትራመዳላችሁ። በጌታ በኢየሱስ ስም ከፊታችሁ ይቆማል። በኢየሱስ ስም ይቆማል። በኢየሱስ ስም ይቆማል። ዛሬ ማለዳ በታሪካችሁ ማለት ታሪካዊ የሆነ ውሳኔ የምትወስኑበት ማለዳ ነው። ከትናንትናችሁ
የምትፋቱበትን ውሳኔ የምትወስኑበት ማለዳ ነው። ከትናንት የምትለዩበት፣ ካምና የምትለዩበት፣ ከካቻምና የምትለዩበት፣ አድራሻችሁን የሚቀይር እስቲ አሜን በሉ። ሕይወታችሁን የሚቀይር ፍጥነታችሁን የሚጨምር አብርሃምና ይስሐቅ እግዚአብሔር ወደ ነገረው ቦታ ደረሱ ይላል። ከዛ እግዚአብሔር ቃል ሲናገር እንደዚህ ይላል፣ አብርሃምም መሠዊያ ሰራ እንጨትንም ረበረበበት። ከዛም የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ይስሐቅንም በመሠዊያው ላይ አጋደመው ይላል። በዘፍጥረት መጽሐፍ ምዕራፍ 22 ቀጥሎ ሲናገር እንደዚህ ይላል፣ እጁንም ዘረጋ ከዛስ ቢላውንም አነሳ። ልክ አብርሃም እጁን ዘርግቶ ቢላውን ሲያነሳ እንደዚህ ከሰማይ የእግዚአብሔር መልአክ አብርሃም አብርሃም ብሎ ጠራው አለ። አብርሃምም እነሆኝ አለሁ ብሎ አለ ይላል። እና እጅን ከብላቴናው ላይ አትዘርጋ፣ በብላቴናው ላይ አንዳች ነገር አታድርግ፣ ከዛስ አንድ ልጅን አልከለከልከኝምና እግዚአብሔርን እንደምትፈራ አወቅኩኝ ብሎ አለዋል። አሁን አብርሃም ቢላ ያነሳው፣ አብርሃም የጨከነው፣ አብርሃም የሰዋው 25 ዓመት የጠበቀው ልጁ ላይ ነው። ለአንድ ልጅ አልሳሳህም ማለት እና አብርሃም የወሰነው ውሳኔ ስትመለከቱ በጣም የሚያስደንቅና የሚያስደነግጥ ውሳኔ ነው የወሰነው። በገዛ ልጁ ላይ በአንድ ልጁ ላይ ነው ቢላ ያነሳ። ይሄ በጣም ታሪካዊ ውሳኔ፣ ይሄ በጣም መንፈሳዊ ውሳኔ፣ ይሄ የአብርሃምን እና የይስሐቅን ብቻ ሳይሆን የአሕዛብን ሁሉ ዴስቲኒ የቀየረ ውሳኔ ነው። አብርሃም በወሰነው ውሳኔ ምክንያት እግዚአብሔር የገባውን ኮቨነንት ስታነቡ ትገረማላችሁ። እንደውም አብርሃምን አለው ለአሕዛብ ሁሉ በረከት አደርጋለሁ። አንተ እዚህ ጋር የወሰንከው ውሳኔ የብዙ ትውልድን ዴስቲኒ የብዙ ትውልድን ታሪክ የሚቀይር ነው። አንተ ጨክነሃል። የጨከንከው በልጅ ላይ ነው። የወሰንከው በልጅ ላይ ነው። አንተ በልጅህ ላይ እንደወሰንክ እኔ ደግሞ በልጄ ላይ በጎልጎታ እወስናለሁ። የአብርሃም ውሳኔ ሁለት ውጤቶች። የመጀመሪያው ሰው ሲወስንና ሲጨክን እግዚአብሔር ይነሳል። የመጀመሪያው የአብርሃም ውሳኔ እግዚአብሔርን ከዙፋኑ አስነሳው። እግዚአብሔርን ከዙፋኑ ቀሰቀሰው። አብርሃም የታላቅነቱ የበረከቱ በር ያ ውሳኔ ነበረ። አብርሃምን የብዙዎች አባት ያደረገ፣ አብርሃምን ለአሕዛብ እንዲተርፍ ያደረገው፣ እግዚአብሔርን ደግሞ ከዙፋኑ ያስነሳው፣ መልአኩን እንዲልክለት ያደረገው፣ ከሰማይ ድምፅ የመጣለት በዛ ውሳኔ አማካኝነት ነበረ። ለእግዚአብሔር የሚወስኑ ሰዎች፣ ለእግዚአብሔር ፕሮግራም የሚጨክኑ ሰዎች፣ ሳይሳሱ ነገራቸውን ለእግዚአብሔር ሳክሪፋይ ለማድረግ የሚወስኑ ሰዎች እግዚአብሔርን የሚያስነሱት፣ እግዚአብሔርን የሚያንቀሳቀሱት፣ እግዚአብሔርን የሚገልጡ እነዛ ሰዎች ናቸው። የአብርሃም ውሳኔ እግዚአብሔርና አብርሃምን በኪዳን አስተሳሰራቸው። ልክ አብርሃም በልጁ ላይ ሲወስን እግዚአብሔር ደግሞ እንደዚያ በራሱ ማለ፣ ለአብርሃም ማለለት። እኔና አብርሃም ከዛሬ ጀምሮ ለዘላለም በኪዳን የተሳሰርነን አለ። ልክ ስትወስን እግዚአብሔር ካንተ ጋር በኪዳን ይተሳሰራል። ውሳኔ እግዚአብሔርን ካንተ ጋር ያስተሳስረዋል። ውሳኔ እግዚአብሔርን ካንተ ያፋታዋል። ውሳኔ እውነቴን የምነግርህ አንዳንድ የምትወስናቸው ውሳኔ እግዚአብሔር በልዩነት በአንተ ሕይወት ታሪክ ሊሰራ፣ ታሪክ ሰሪ ሊያደርግ፣ ቀንበር ሰባሪ ሊያደርግ፣ ለብዙዎች አባት ሊያደርግ ዛሬ በጌታ በኢየሱስ ክርስቶስ እግዚአብሔርን ከእናንተ ጋር የሚያስተሳሰር የውሳኔ መንፈስ ያገኛቸዋል። እግዚአብሔር ከዚህ በፊት ስራ ለመስራት የሚወስነው፣ እግዚአብሔር ከዚህ በፊት ስራ ለመስራት የሚመርጠው በኩር ጋር ነበር። ከዛ አንድ ጊዜ እንደዚህ ሆነ። ሙሴ እንደዚህ ያለ የእግዚአብሔር ወገን የሆነ ይለያል። ከዛ ሌዊና ልጆቹ ተሰበሰበዋል። ከዛ እግዚአብሔር እንደዚህ ያለ ከዚህ በፊት በኩር ነበር ለስራ የሚመርጠዋል፣ ካሁን በኋላ ሌዊ ለስራ ይመርጨዋል። ከዛ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በመሪ በኋላ ፈተንከው፣ ስለ እናትና ስለ አባቱ አላየኸውም ላለ፣ ልጆቹንም ወንድሞቹንም ላላወቀ፣ ነገር ግን አቤቱ ሕግን ጠበቁ። በሌዊ ላይ የሚነሳ ወገቡን ውጋው። ሌዊ ርስቴ ነው። የሌዊ ርስት እግዚአብሔር ነው። ሌዊ ጆግራ የሌዊ ውሳኔ፣ የሌዊ ጭካኔ የሆነ ዴስቲኒ ነው ሽፍት አደረገው። ያንተን ጭካኔ፣ ያንተን ውሳኔ እየጠበቁ ያሉ ብዙ በረከቶች አሉ፣ ብዙ ብሌሲንጎች አሉ፣ ብዙ ሰክሰሶች በክርስቶስ ኢየሱስ ተለቀዋል። አንተ ብቻ የሚገርምህ ሌላው የሚሳሳለትን ጉዳይ አንተ ለመሰዋት፣ አንተ ለመተው፣ እግዚአብሔር ጋር ለመጨረስ ተስማማ እንጂ